ሰላም ለእናንተ ይሁን ቅዱሳን የተወደዳችሁ በእያላችሁበት ሁሉ የእግዚአብሔር ጸጋና ሰላም ይብዛላችሁ። እኔ ወንድማችሁ ፕሮፌት ኃይሉ ከመለኮት ምንጭ ዓለም አቀፍ ቤተክርስቲያን ዘውትር ማለዳ የሚደረገው ቀንን የመዋጀት ጸሎት በእንዲህ አይነት መልኩ አሁን ተጀምሯል። ዛሬ የምናነበውና በቀናችን ላይ የምናውጀው የመጽሐፍ ቅዱስ ክፍል የሚገኘው የሉቃስ ወንጌል ምዕራፍ 18 ከቁጥር 7 እና 8 ይሆናል። እኔ ግን ለመነሻ እንዲሆነኝ ከቁጥር 3 ጀምሮ አነባለሁ። አብረን እናንብበውና በቀጥታ ወደ ጸሎት እናልፋለን። የሉቃስ ወንጌል ምዕራፍ 18 ከቁጥር 3። በዚያችም ከተማ አንዲት መበለት ነበረች። ወደ እርሱም እየመጣች ከባለጋራዬ ፍረድልኝ ትለው ነበር። አያለ ቀንም አልወደደም። ከዛ በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውንም ባላፍር ይህች መበለት ስለምታደክመኝ ሁልጊዜም እየመጣች እንዳታውከኝ እፈርድላታለሁ አለ። ጌታም አለ፣ አመፀኛው ዳኛ ያለውን ስሙ። እግዚአብሔርን ከያስ ቀንና ሌሊት ወደ እርሱ ለሚጮኹ ለምታገሳቸው ምርጦቹ አይፈርድላቸውምን? እላችኋለሁ ፈጥኖ ይፈርድላቸዋል። ነገር ግን የሰው ልጅ በመጣ ጊዜ በምድር እምነትን ያገኝ ይሆንን? ኢየሱስ ጌታ ነው። ከቁጥር 8ን በድጋሜ ላሳያችሁ። እላችኋለሁ ፈጥኖ ይፈርድላቸዋል። ለማን? ቀንና ሌሊት ወደ እርሱ ለሚጮኹት፣ እርሱንም ደግሞ ታግሰው ለሚጠባበቁ። ለምን አይነት ሰዎቹ? ለምርጦቹ። ምርጦቹ ናቸው የሚጠባበቁት፣ ታግሰው በፊቱ የሚጮኹት፣ የእግዚአብሔርን እጅ ተስፋ የሚያደርጉት። ያነበብኩትን ክፍል አስታውሳችሁ ከሆነ ከቁጥር 3 ላይ ያለውን ሐሳብ በደንብ ልብ አድርጉ። ክፍሉ የሚያነሳው ስለ እምነት ነው። ስለምን? ስለ እምነት። ታዲያ በዚህ ክፍል አንዲት መበለት ነበረች። ከባለጋራዬ ጋር ፍረድልኝ እያለች በተደጋጋሚ ወደ ንጉሡ ትመላለሳለች እና ንጉሡ ለመፍረድ ውሳኔ ለመስጠት ፈቃደኛ አልነበረም። አይፈልግም። ደስተኛ አልነበረም። ልቡ በጭካኔ ተሞልቷል። የሚገርመው ግን ይህንን ጨካኝ ሰው፣ አረመኔ ሰው፣ መፍረድ እየቻለ ፍርድን የነሳውን ሰው ሴትዋ በተደጋጋሚ እየተመላለሰች ታስጨንቀው ነበር። በተደጋጋሚ እየተመላለሰች እስክፈርድላት ድረስ ታስቸግረው ነበር። ታዲያ ንጉሡ ያለውን ተመልከቱ። ምንም እንኳን እግዚአብሔርንም ባላፍር ሰውንም ባልፈራ ይቺ ሴትዮ እየተመላለሰች ስለምታደክመኝ አለ እፈርድላታለሁ አለ። ከምታውከኝ ልፍረድና ልገላገል አለ ማለት ነው። ኢየሱስ ጌታ ነው እና ጌታ እንደ ምሳሌ ነው ያቀረበው። ከዛ ኢየሱስ ያለውን ነገር ተመልከቱ። እግዚአብሔርን ከያዝ ቀንና ሌሊት ወደ እርሱ ለሚጮኹ ለምታገሳቸው ምርጦቹ አይፈርድላቸውምን? እስቲ ከኔ ጋር በሉ፣ ይፈርድላቸዋል። በእውነት ይፈርድላቸዋል። በጽድቅ ይፈርድላቸዋል። ከልብ ይፈርድላቸዋል። ጌታ ኢየሱስ ጌታ ነው። ዛሬ በዚህ ማለዳ ፍርድ ለተዛባባት፣ እውነት ለራቃት፣ አዛኝ ለጠፋባት፣ የሚያግዘው ለጠፋ፣ ግራ ለተጋባው፣ መንገድ ለተዘጋበት፣ በሰዎች ተንኮልና ክፋት ነገር ተበላሽቶ ግራ ለተጋባ፣ እውነትን ላጣ፣ እያለቀሰ መፍትሄ ፍለጋ ወደዛም ወደዚህ እየሄደ ፈራጅ ለጠፋለት በኢየሱስ ክርስቶስ ስም በዚህ ማለዳ አውጃለሁ። ለፍርድ የእግዚአብሔር እጅ በመልካም ስላንተ ተነሳ። ሊፈርድልህ፣ እውነትን ሊያወጣ፣ በአደባባይ ሊያከብር፣ ለረጅም ጊዜ ላለቀስክበት ለእያንዳንዱ ጉዳይ በካሳ ምላሽን ልሰጥ በኢየሱስ ክርስቶስ ስም የእግዚአብሔር እጅ ተነሳለ። አስበህዋል? ሰው ላይ ራራልህ ይችላል። ፊት ሊነሳ ይችላል። እውነትን ሊደብቅ ይችላል። በሙስና በአመፅ በልዩ ጥቅም ምክንያት የአንተን እጅ በመጠበቅ የአንተን ነገር ደብቆ ሰውሮ አቆይቶ ሊሆን ይችላል። በኢየሱስ ክርስቶስም ዛሬ እግዚአብሔር አምላክ ሊፈርድልህ ከዙፋኑ ተነስቷልና በመልካም እጁ ተዘረጋ። በኢየሱስ ክርስቶስም ከተያዘበት ከጠላቶችህ እጅ ነገርህ እያፈተለከ ወጣ።
በኢየሱስ ክርስቶስ ስም እየፈጠነ ነገር ወደ እጅ መጣ። ባለቀስክበት ፋንታ፣ በተከስክበት ፋንታ፣ ግራ በተጋባህበት ባዘንክበት በዚያው ቦታ ልትከብር ዘመን መጥቷልና በኢየሱስ ክርስቶስ ስም ሰማይ በላይ ጉብኝትን አገኘ። መልካምነቱ በሁለንተና ላይ ተገለጠ። በክርስቶስ ኢየሱስ ስም ያዘንክበትን፣ ያለቀስክበትን፣ ያንን የታመምክበትን፣ ያንን የልብ ስብራትህን በሙሉ የምትረሳበት ምዕራፍ ዛሬ በዚህ ማለዳ በፊትህ ተከፈተ። ተገናኘኸው ብዬ ባረኩ። በኢየሱስ ክርስቶስ ስም ተባርከሃል። መልካም ሆኖልሃል። ሻሎም። ይህንን ጸሎት አብራችሁኝ የጸለያችሁ እንደተባረካችሁና እንደተጽናናችሁ ተስፋ አደርጋለሁ። እንግዲያውስ ሌሎችም ይህንን ዕድል አግኝተው እንዲባረኩና እንዲጽናኑ ላይክ፣ ሼር፣ ኮፒ ሊንክ እንድታደርጉ ለብዙዎች እንዲደርስ እንድትረዱ በጌታ ፍቅር ጠይቃችኋለሁ። ጌታ ዘመናችሁን ይባርክ። መልካም ሆኖላችኋል።